ለምንድን ነው ያገትከው? ለምንድን ነው ያገትከው? ንገረኝ። በቃ በሰዓቱ ብር ያስፈልገኝ ነበር እና ታዲያ ችግር ውስጥ ነበርኩ እኮ። መሰናን አንተ ነው ያገትከው? ምንድን ነው እየወራለሁ? ሰውዬ ያማል እንዴ? መሰናን አንተ ነው ያገትከው? ተናገር። እኔ እንቅልፍ መተኛትም አልቻልኩም። በቃ መንገድ ላይ እየሄድኩ ራሱ ያ ነገር ነው ትዝ የሚለኝ። እንዳለብኝ ምንም ማሰብ እንዳለብኝ እንደው እግዚአብሔር እንደሱ ያስተካክልልን እንጂ ምን እናርግ ብለሽ ነው ልጅ? ምን እናርግ ነው? መሳየት ነው ያለው። ንገረኝ። መሳየት ነው ያለው። ንገረኝ። መሳየት ነው አላውቅም፣ ግን ሁሉንም ነገር ምን ማለት ነው? አላውቅም ማለት አንተ እኮ ነው ያገትከው አይደለም እንዴ? የሆነ ሰዓት በቃ ጠራችኝና እንዴት ብዬ እንደምነግርህ አላውቅም። በቃ እስኪ አንቺን በመታወቂው መንገድ እኔን ከዚህ ለማስወጣት ብቻ ሞክር። እኔ በጣም ጨንቆኛል። ይሄን ነገር ከተናገርኩ በቃ እንደምሞት አውቀዋለሁ። ይሄን ነገር እንደሚደርስብኝ አውቀዋለሁ። ንገረኝ። እኔ ሲጀመር አሁንም ራሱ ማስፈራሪያውን ስላየሁኝ አንተን ለአንተ አስፈላጊ የሆነ ከለላና ጥበቃ እንዲደረግልህ አደርጋለሁኝ። የሆነ ሰው እንደሚታገትና ያን የታገተውን ሰው ደግሞ በደንብ እንደምጠብቀው እነዛ ከኔ ጋር የነበሩ ሰዎችና አዲስ ሰው ቀጥረን ነገሮች እንዲያካሂዱ ምናምን ነገረች። ማውራውንም አድርገውንም ነገር አላውቅም። ሁሉንም እውነት ነገር ያለው በቃ ሰው ማገት ማለት አልገባኝም። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ በሌላ ቪዲዮ በድጋሚ ተመልሻለሁ። ውድ ቤተሰቦች እንግዲህ ዛሬ የተመለስኩበት ቪዲዮአችን ከዚህ በፊት እንግዲህ በነበረው ቪዲዮአችን እንግዲህ እንዳያችሁት ወይዘሮ ትርንጎ የባከን የመሳይ ነገር አስጨንቆኛል፣ እያንዳንዱን ነገር ባከን ተከታትለስ ያለበትን ወቅና ልጅ ያለበትን አግኝልኝ እያሉ በጣም ሲለምኑኝ እንደነበረ አስተውላችኋል። እንግዲህ እሱንም ቀርጸን ለእናንተ ያሳየንበት ቪዲዮ ነው። ወደ ቤተሰቦች እንግዲህ ዛሬ ደግሞ በድጋሚ እንግዲህ ወደዚህ ቦታ የተገኘ ነው። ያው ወይዘሮ ትርንጎ በድጋሚ ደውለውልኝ ነው። ጥሩ ስሜት እየተሰማኝ አይደለም። ትንሽ መንፈሴም ተረብሿል፣ ጤናዬም ልክ አይደለም። ስለዚህ ልጄ ባከህን አንድ ጊዜ ብቻ አግኝቼ ላወራ እፈልጋለሁ ብለውኝ እንግዲህ ካወራኋቸው በኋላ በልመና እንግዲህ የልጄን ሚስት ወይ ደግሞ የልጄን ፍቅረኛ የሆነችውን ሄለንን ባከህን አንዴ እንዳወራት እድሉን ስጠኝ፣ ከፈለክ ካንተም አብረህን መሆን ትችላለህ ስላሉ ግዴታ ደግሞ ሄለን ባለችበት እያንዳንዱ ነገር እስቲ እንግዲህ የሚያወሩትን ነገር ስላለው ነገር እንግዲህ እኔም ካልኳቸው ነገር አንጻር ይመስለኛል እንግዲህ ሊያወራት የፈለጉት ስላለው ነገር እንግዲህ ከሷንም ማውራትም ስለፈለኩኝ ነው። እሷን ሳወራት ትንሽ እረጋጋለሁ። ያሉትን ነገሮች ባከህን ልጄ አብረህን ሆነህም ቢሆን መነጋገር እፈልጋለሁ ስላሉኝ ነው እንግዲህ ዛሬ በድጋሚ እንግዲህ ሄለንን ከሳቸው ጋር እንግዲህ አንድ ላይ አድርገን እንግዲህ ለማገናኘት ማለትም ምናልባት ደግሞ ስሜታቸው የስሜት መጎዳት እንግዲህ የሚቀንስላቸው ከሆነ ቢያንስ የእሳቸውን ጤንነት እንኳን መታደግ የሚችልልን ከሆነ እኛ እሷን ከእሳቸው ጋር የማገናኘቱ ሁኔታ ምን የሚከብድ ነገር አይደለም። ምክንያቱም ያው እስካሁንም መረጃዎች እንዳይጠፉ መረጃዎች እንዳይሸሹ በሚል ነው እንግዲህ የምታቆም ነገር ካለ እንግዲህ እኛ ጋር እንድትቆይ ያደረግናት ወደ ቤተሰቦች። ስለዚህ ከወይዘሮ ትርንጎ ጋር እንግዲህ አንድ ላይ አገናኛትና ትንሽ አጠር ያለ ቆይታ የምናደርግ ይሆናል። ከዛም በመቀጠል ደግሞ ወደ ቤተሰቦች አንድ የደረስንበት ነገር አለ። ከዛም በመቀጠል ያን የደረስንበትን ነገርም እንግዲህ ለእናንተ የምናቀርብላችሁ ይሆናል። አሁን ይሄ ነው ብዬ ባለለው ደስ ይለኛል። ቦታው ላይ ስንሆን እንግዲህ ካሜራዬን አብርቼ እንግዲህ አንድ ላይ ሆነን እንግዲህ ካገኘነው ነገር ጋር ነገሩን ግልጽ አድርገን የምናወራው ይሆናል። ከዛ በፊት ግን ወደ ቤተሰቦች ወይዘሮ ትርንጎ እንዲሁም ደግሞ ሄለን አንድ ላይ በመሆን እንግዲህ የሚያደርጉትን ንግግር እንግዲህ አንድ ላይ ሆኖ የሚያወሩትን ወሬ እንግዲህ ለእናንተ በካሜራችን ቀርጸን የምናሳያችሁ ይሆናል። እስከዛው አብራችን ቆዩ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት ወይዘሮ ትርንጎን እንዲሁም ደግሞ ሄለንን አገናኝቻቸዋለሁ። ያው ያለውን ነገር እንግዲህ ለማነጋገር ነው። ምክንያቱም ወይዘሮ ትርንጎ በመግቢያ ላይ እንደተናገርኩት ግዴታ ቢያንስ እሷን ላግኛት፣ ጥሩ ስሜት እየተሰማኝ አይደለም፣ ነገሮችን በጥሩ መልኩ እያየሁኝ አይደለም። እኔም ለጤናዬም ቢያንስ እንኳን ትንሽ እንኳን ቀለል እንዲለኝ አንተም ሰው ከሆንክ ራሱ አይነት ነገር ነው ሲሉኝ የነበረው። እኔም ምንም ጉዳት ስለሌለው ወደ ቤተሰቦች ሁለቱንም አገናኝቻቸዋለሁ። ያለውን ነገር እንግዲህ እስቲ አብረን እንስማ። ወይዘሮ ትርንጎ አሁን እንዴት ኖት? ደህና ነኝ ልጄ፣ ደህና ነኝ። ያው ያንተን ምክርም ሰምቻለሁ። እውነትህን ያው እንደነገርኩ ያው ጤናዬም በጣም አስቸጋሪ ሁኔታ ስላለ ዛሬም እንደገና ላስቸግርህ ነው እሷን አገናኘኝ ያልኩ በዛ ምክንያት ነው። እና
ተባረክ ልጄ። ሁሉም የተናገርከኝ ነገር ሁሉ በውስጤ ነው ያለ። እውነትህን ነው። እኔ ራሴን በሽታ ላይ ብጥል ሁሉንም እኔንም ልጆችንም ነው የምጎዳው። በዋናነት አሁን እዚህ የተገናኘ ነው ያው ከእሷ ጋር መነጋገር እፈልጋለሁ፣ ከሄለን ጋር መነጋገር እፈልጋለሁ። ቢያንስ እሷን ሳወራት ይቀለኛል ስላሉኝም ጭምር ነው ያለውን ነገር ከእሷ ጋር እንዲያወሩ ነው እዚህ ያገናኘሁት። ያው እኔም እዚህ ጋር ያገናኘኋችሁ ከእሷ ከሄለን ጋር እንግዲህ ቢያንስ እሷን ሳወራት ይቀለኛል ስላሉኝ ነው ወይዘሮ ትርንጎ። ቢያንስ አሁን ላይ አዎ ልጄ እውነትህን እኮ ነው። ያው ያልኩት እኮ እውነት ነው። በቃ ታውቃለህ፣ አንድ ቤት ውስጥ ቁጭ ይሄ ቤቱ ሊበላኝ ሆነ። እንደው እባክህን ብዬ አስቸገርኩ። እኔ ራሴ ተቸግሬ አንተን ማስቸገርኩና አሁን እሷን ይኸው ደስ አለኝ። አሁን ራሱ ውስጤ ሰላም አለው ልጄ። እሱ ሰጥቶኛል እሷን። እኔ ሴት ልጅ የለኝም፣ ግን መሳይ ሰጥቶኛል እሷን ሳጣ መሳይን ሳጣ ግራ ገብቶኝ በበሽታ ላይ በቃ በሽታ ላይ ጨምሬ ነበር ልጄ። በጣም ጭንቅ ብሎ ቤቱ ሊበላ የምታወራኝ የምትለኝ በሽታዬን ሁሉ ለቀቅ የምታደርግልኝ በቃ ፈውሴ እኮ ናት። በቃ ለእኔ ፈውሴ ናተኝ። እውነት ከብዙ በሽታ የምትለኝ የምትመክረኝ ናት። እና ምን ላድርግልን? እሷን አምጣልኝ ብልህ እኔ ይህ እኮ ቀላል ነገር አይደለም። እውነት እንደዚህ መተያየቱ አለችኝ ማለቱ እንደ ከብዙ በቃ ጭልም ብሎኝ ነበር ልጄ። በጣም ጨልሞኝ ነበር። ምን ላድርግ ብለሽ ነው? እሱናጥቼ ወዲያው ደግሞ አንቺን እንደዚህ ሳጣ እንደታመምሽም ሰምቻለሁ፣ ነግረውኛል። ለምን አልታመም ልጄ? ለምን አልታመም? አይዞሽ፣ ምን ላድርግ? ሁሉም ነገር ይስተካከላል። እሱ ወይ 5-6 ቀን ሆነው በቃ ዲዝባው ጠፋ። የት እንደሄደ አላወኩም። በቃ አንቺን ደግሞ ሲወስዱብኝ ምን ላድርግ? ቤቱን ሊበላ የሆነ ልጄ። አሁንማ ደስ ሳለኝ ገና ሳይሽ። እኔም ደስ ብሎኛል እማዬ፣ እኔም ደስ ብሎኛል። እዚህ ያለው ነገር በጣም ነው የሚያስፈራው፣ በጣም ነው የሚጨንቀው። ብታይ በቃ በጣም ነው የሚያስፈራው። ምን ብዬ ልንገርሽ? ወደ እኔ ነው ጭራሽ ሁሉም ነገር ያዙሩ ያለው። አንቺ ምን አድርጌ ነው? እኔ ምን አውቄ? በቃ እውነቱን ተናገሪ። እውነቱን ስነግራቸውም ሊያምኑኝ አልቻሉም። ስለ ጓደኛውም ስለምንም እኔ ማውቀውን ነገር ነገርኩ። በቃ ሊያምኑኝ አልቻሉም። አንቺ ብታውቂ ድሮስ ትሄጂ ነበር። እኔ ምን አውቄ? በቃ ነገርኩኝ ሁሉንም ነገር በነገር ሊያምኑኝ። እኔ በቃ ያለው ነገር እዚህም በጣም ነው የሚያስፈራው፣ በጣም ነው የሚጨንቀው። እኔ እንደውም ጠዋት ነው መሰለኝ ይሄንንም ልብስ አምጥተውልኝ የቀየርኩኝ። እነሱም እግዜር ይስጣቸው። በቃ እኔም በጣም ነበር የጨነቀኝ። አልቻልኩም፣ ማምጣት አልቻልኩልሽም ልጄ። እሱ ምን ያርግልሽ ነው? ወንድምዬው እኮ ምን ያርግልሽ ነው? እሱማ ምንም የሚያውቀው ነገር የለም። ቢያውቅ ኑሮ እንደዚህ ማይጨክንም ነበረ። ምንም የሚያውቀው ነገር የለም። ግን አንቺም ደግሞ ግራ ገብቶሽ ነው። ግራ ገባኝ። ማደርገው የሚጨብጠው እንደውም እኔ ጨነቀኝ እኮ። እኔ ምንድን ነው የምሆነው? እኔ አንድ ያለሽኝ አንቺ ነሽ። በቃ ታውቂያለሽ፣ አንድ አንቺ እንዳለሽኝ ሁሉም ነገር ግራ ገባኝ። አንድ መሳይ እሱንም የት እንደተሰወረብኝ እኔ አላውቅም እማዬ። እኔ ሁሉም ነገር ነው ግራ የገባኝ። ምኑን ከምን መያዝ እንዳለብኝ፣ ምኑን ማሰብ እንዳለብኝ እንደው እግዚአብሔር እንደሱ ያስተካክልልን እንጂ ምን እናርግ ብለሽ ነው ልጅ? ምን እናርግ? አይዞሽ ማያታ ሁሉንም በቃ በቃ ሁሉንም ሶስት ልጅ እንዳጣው ነው ቆጠርኩት። አሁን በቃ አይዞሽ ተከከላል ማይ። እንደው ምን አይነት ፈተና ውስጥ ምን አይነት ጣጣ ውስጥ እንደገባ ነው እሱ ገብርኤል ይወቃው። እንደው ምን እንደሚሻል እኔ እንጃ። ግራ ነው የሚገባው ሁሉም ነገር። አይዞሽ ይስተካከላል ሁሉም ነገር። አታልቅሽ። እኔም በጣም ጨንቆኛል እዚህ። ወይኔንም ሊያስወጡኝ አልቻሉም። ተረጋጉ፣ ጤናዎትን ጠብቁ። እኔም ቢያስወጡኝ እኔ ራሴ በቃ እየመሞቱ እንደሆነ ያውቃሉ አይደል? ማልቀሱ ስሜታዊ መሆኑ እኮ አሁን ላይ እኮ ምንም የሚፈየደው ነገር የለም አይደል? ልጅ ግራ ብትቢለኝ ነው። ባዶ ቤት ምን ላድርገው? እሱ የለም በቃ መሳይ ጠፋ። እሷ ደግሞ ደህና የምታወራኝ የምታጫውተኝ ቅልል የምታረግልኝ ደግሞ ጠፋች። ምን ላድርግ ታዲያ? የኔ ህይወት ምን ቢኖር ባይኖር ምን ጥቅም አለው? ምንም ጥቅም የለውም። ሴት ልጅ እኮ የለኝም፣ ግን ጌታ ሰጥቶኛል። እሷን ሳላስበው ደግሞ እሷን ሄደች። በቃ እኔ ምን ላድርግ? እሷን እኮ እኛ ምን ጠይቃት ጥያቄ ስላለ ነው እዚህ ያስቀመጥናት። መቼም ይሄንን ነገር ይረዱናል ብዬ ተስፋ አረጋለሁ። በቃ ሌላ ነገር የለውም። እሷን አሁን እኛ ከሷ የምንፈልገውን ነገር ካገኘን በኋላ እንለቃታለን። እሷን እዚህ አስቀምጦ እሷን የማሰቃየት ነገር ምናምን እኛ ምንም የምንፈልገው ነገር የለም። በቃ ቀጥታ መሳይን የምናገኝበትን መንገድ እንግዲህ እየፈለግንም ስለቀያቸዋትማ ነገረችኝ እኮ። ምግብም ሰጥተውኛል፣ ልብስን ቀይር ያለው አለች። እኛ የምንፈልገው ሲጀመር መፍትሄው የሆነ ፈጠን አድርገን እንኳን ያን እስከሚመጣ እሷንም ልቀቁልኝ እባክህ ነው። አሁን ይሄ ልቀቁልኝ የሚሉትን ነገር ይተዉትና ምንድነው እዚህ የተገናኘ ነው ሲጀመር ቢያንስ ትንሽ ቀለል ይለኛል ስላሉኝም ጭምር ነው
እያንዳንዱን ነገር ቢያንስ ሲያወሩ አሁን በቃል ነው አሁን የገባው ቃል አክብራል ተባረክ ልጅ ስላወሩኝም ነው ቢያንስ እሷን ሳገኛት ትንሽ ነገሩ ቀለል ይለኛል ስላሉኝም ጭምር ነው በቃ እኔ በስነ ስርዓት ያገኘኝ ቅልላለኝ እውነቴን ነው እውነት አቤት እንደወሰድኳት ነው የተሰማኝ በቃ እንኳንም ማሳየ ልጅ ተባረክልኝ በቃ እንደዚህ ማውራትን የመሰለም የለም እኮ ጥፍት ስትል እሷ ምን ላርግ ብለ ነው አውቃለሁ አብሮት ማንም ሰው እንደሌላ አውቃለሁ ግን ደግሞ እሷም እዚህ የሆነችበት ምክንያት ያው እንደነገርኩት ነው ሌላ አይነተኛ እሷን እዚህ የማስቀመጥ ምንም አይነት ፍላጎት የለንም አሁንም ደግሞ አንዳንድ ያገኘናቸው ያሉ ነገሮች አሉ እነሱ ነገሮች ጊዜው ሲደርስ ግልጽ እናደርጋቸዋለን ግን ደግሞ ያው ነገሮች ጥሩ መስመር እያያዙ ይመስላል ምንድነው የዚህን ነገር ዋነኛውን ነገር እያገኘ ነው ይመስላል አላቅም ምን እንደሚፈጠር ከዚህ በኋላ ይሄ ነው ብዬ ቃል መግባት አልፈልግም ምክንያቱም ያው ነገሮች አንዱን ስንይዘው አንዱ ያመልጣል እንደዚህ ነገር ስለሆነ ግልጽ ማውጣቱ ልክ አይደለም ብዬም ስላሰብኩኝም ጭምር ነው ቢያንስ የተጨበጠ ነገር ስንይዝ ነው አውጥተን መናገር ያለብን ለዛ ነው አሁን ላይ ዝም እያልኩኝ ያለሁት ግን ደግሞ እዚህ ጋር ዋናው ነገር ምንድነው የመሳይ መመለስ የእርሱ ጤንነት ላይ ካልሆኑ ያን ያክል ምሱን የሚያስደስተው ነገር አይደለም ስለዚህ እርሱም ተረጋግተው በቃ ለፈጣሪው ጸልዩ ለአንድ አምላክ ጸልዩ ሌላ የሚደረግ ነገር ምንም የለም ማለት እርሱ እንዲያደርጉት የምንፈልገው ምንም አይነት ነገር የለም ስለዚህ በቃ እርሱም ቢሆኑ በስነ ስርዓት ነገሮችን እንድናደርግ ጸልዩልን መደረግ ያለበትን አንቺም ብትሆኚ ሌላ የምታውቂው ነገር ካለ ሁሉንም ነገር በግልጽ መናገር ነው በቃ ሁሉንም ነገር ይሄንንም ነገር ደግሞ እርሱም ቢነግሯት ደስ ይለኛል ማለት የተለያየ አይነት ነገር እያወራች እኛንም እንትን እያለችን ያለችው ስለዚህ ግን እኛም አሁን ማጣራት ያለብንን እያጣራን ስለሆነ አሁን እሷን ለትንሽ ጊዜ ብንይዛት ነው ከዛም በኋላ ከሷ የምናገኘው ነገር ከሌለ እንግዲህ መልቀቅ ካለብን እንለቃታለን ያንን ነገር ነው የምናረገው አይዟችሁ አንድ ላይ ትሆናላችሁ እስቲ ነገሮችን አብረን የምናይ ይሆናል ከዚህ ወጣበትን ነገር ብቻ ነው ማይ እንደምንም ብለሽ እንድታመቻችልኝ የምፈልግ እኔ ወጥቼ እንዴትም ብዬ በቃ እንደምንም ብዬ እኔ ራሴ ፈልጌ ያገኘዋለሁ አይደለም ቆይ ልጄ እነሱ የሚፈልጉት ነገር ካለ ግልጹን አናግሪያቸው በቃ ግልጹን ሁሉንም ነገር ነግሬያለሁ የሚያገኙት ከኛ ከሆነ ካንቺ ከሆነ አንቺ እንግዲህ በቃ ለሱ የቀረብሽ ነሽ ብለው ነው እነሱ በእነሱ ማትፍረጅ በቃ እኔ ማውቀው ምን ያስደብቀኛል በቃ ከነሱ በላይ ባለቤት እኔ ነኝ አንዴ የምፈልገው ምን ያስደብቀኛል እኔ ያለውን ነገር እኔ ስነግራቸው ዘባረቅሽብን ይሉኛል በቃ እኔ ማውቀውን ነገር ነው እኔ ያወራኝ መሀል ላይ ድንገት እዚህ ያለኝን ነገር ነው ማወራቸው ምነግራቸው እኔ ምን ላድርግ ከዚህ በላይ ማይ እስኪ አንቺም በመታቂው መንገድ እኔን ከዚህ ለማስወጣት ብቻ ሞክሬ እኔ በጣም ጨንቆኛል ማደርገው እኛ ሲጀመር እውነቱን የምትነግሪኝ ከሆነ እኛ እንለቅሻለን አንቺን እዚህ አስቀምጠን የምናሰቃይበት ወይ ደግሞ አንቺን እዚህ ማስቀመጣችን ምንም የሚጠቅመን ነገር ስለሌለ ሁሉንም ነገር እንግዲህ እያጣራን ነው ችግር የለውም እኛ መልቀቅ ካለብን አሁኑንም ቢሆን እንለቃታለን ችግር የለውም ግን ደግሞ ነገሮችን በስነ ስርዓት ፊክስ ማድረግ ስላለብንም ጭምር ነው አሁን ላይ ነገሮች እንትን እያለን ያለነው ማለት አሁን ያው ሰዓታችንም እየሄደ ስለሆነ ነገሮችን መጨረስ ስላለብን እንግዲህ ለመጨረሻ ጊዜ መነጋገር ማለት የሚፈልጉት ነገር ካለ ወይዘሮ ትርንጎ ለርሶ ምድል ልስጦት አንቺም ለሳቸው ማለት የሚፈልጊው ነገር ካለ ማለት እሳቸውንም የአንቺን ማየት ያረጋጋቸዋል ለዛ ነው እዚህ ድረስ ራሱ ይዘናቸው የመጣ ነው ማለት እዚህ ያለንበት ቦታ ራሱ የነገርናቸውና የመጡት ማለት ነው ስለዚህ ያው ማውራት ያለባችሁን አውሩና እንግዲህ እኛም ወደ ስራችን እንሂድ በቃ እኔ የምለው ምንድነው በቃ እውነት የሚሉት ነገር ካለ በቃ እስኪ ያስተዋልሽ ንገሪስ ከጓደኞች የሰማሽው ምናምን በቃ እሱን ግልጽ አድርገሽ ንገሪያቸው እና እባክሽ ልጅ አንቺ መዛ ውጭልኝ እዛ ወጥተሽ ነው ይልኝ እባክሽ እኔ ሲያመኝ ማን ቀና ያደርገኛል ማን አለኝ ከቤት ውስጥ ማንም የለኝም እኮ በፊት እኮ እንደዚህ አሞኝ ሳለ የሱ እህትነት አስታማኛለች አሁን ማን ያስታመኛል አሁን ማን ነው ከቤት ከወደኩበት የሚያነሳኝ የሱ እህትነት ያስታመመችኝ እግዚአብሔር ይስጣት ባረክ አሁን ግን ማንም የለኝም የእውነት የሚነገር ነገር ካለ ትደብቂያለሽ ብዬ አይደለም ልጄ ምንም ነገር ይኖራል ካንቺ ሚስጥር ብዬ አይደለም ልጄ ግን ከጓደኛ የሰማሽው ከጓደኛ ያየሽው እንደዚህ በሰላም ሰዓት ያየሽው ነገር ካለ ግልጹን አናግሪያቸው እነሱም እኮ ፍንጭ ካልሰጠናቸው ምንም ማድረግ አይችሉም በቃ ማያንቺም ያመንሽኝ አይደለም በቃ እኔ ያለውን ነገር ያለው ብዬ የነገርኩሽ ነው በቃ አንቺ እንደምንም ብለሽ እኔ ከዚህ መውጣበትን ነገር እንድታመቻችልኝ ነው የምፈልገው እኔ ምንም አልፈልግም በቃ
እኔ ጨንቆኛል። እኔ የማደርገው ነገር ሁሉ ጠፍቶኛል። አላቅም፣ ማወራውንም ማደርገውንም ነገር አላቅም። ሁሉንም እውነት ነግሬያለሁ። እኔ ከዚህ አስወጪኝ እንደምንም ብለሽ። እኔ እያልኩት ነው እየለመንኩት ነው። ከዛ ውጭ ግን በጸሎት ካልሆነ በስተቀር እግዚአብሔርን መጠየቅ ካልሆነ በስተቀር ምንም ማድረግ አልችልም። በቃ የሚረዳን እሱ ብቻ ነው፣ ወንድሙ ብቻ ነው። ይኸው በቃ ልጄ እሱ ይረዳኛል ብዬ አምኜዋለሁ። እሱን በቃ ምን ላድርግልሽ? ከሱ ሊረዳኝ አልቻለም። እሱ ነው ይረዳሻል ልጄ፣ ተይ እንጂ ሊረዳኝ አልቻለም። ብዙ ነገር እኮ የሚያደርጉ አሉ፣ እንደዚህ ቁጫ ቁጫ አድርጎ የሚጎዱም አሉ እኮ። የኛ ቢሆን እኮ ነው ያንቺ ቢሆን እኮ ነው አብልቶም ልብስ አስቀይሮም ያለው። ተረጁ ልጄ፣ እሱን በክፉ አትዩ። በቃ ይበቃናል። አሁን ወይዘሮ ትርንጎ እኔም አንዳንድ መስራት ያለብኝ ስራዎች ስላሉ አንድ ማግኘት ያለብኝም ሰው ስላለ እንግዲህ መሄድ ይኖርብኛል። ማለት እስካሁን የነበረን ቆይታ እዚህ ጋር ቢያበቃ ደስ ይለኛል። ያው ተባረክልኝ። እኔ በጣም ነው በቃ እኔ በቃል በመቆም በጣም ደስ ብሎኛል። እንደዚህ ስላሳየ ብቻ ውስጤ ሰላም አግኝቷል። ልጄ ተባረክልኝ። እኔ ሌላ ይሄን አልልም። ጌታ እንደው እሱ ይጠብቅህ አንተ ነው በቃ ይሄን ነው የምለው። ቸሮሪ ያሰማን ነው የምለው። በቃ አሜን አሜን። ዋናው እሱ ነው። በቃ እኛም እርሶም ቢሆኑ አሁን ወደ ቤቱት መሄድ ይችላሉ። እሷንም ቢሆን እንግዲህ አንዳንድ ነገሮችን ብቻ እናወራና መልቀቅ ካለብን እንለቃታለን። ያው አያስቡ፣ ችግር የለውም። መደረግ ያለበትን ነገር እኛ እያረግን ነው። የመሳይንም ጉዳይ እንግዲህ ዝም ብለን እያየን አይደለም፣ እየፈለግነው ነው ያለነው። ብዙ ነገሮችን እያጣራን ነው የምንገኘው። ያው እንደነገርኩት ነገሮችን ግልጽ ማድረግ ባለብን ሰዓት ግልጽ እናደርጋለን። ውድ ቤተሰቦች ከወይዘሮ ትርንጎ እንዲሁም ደግሞ ከሄለን ጋር የነበረን ቆይታ እንግዲህ ይህንን ይመስላል። ያው ሄለንም እንግዲህ እዚህ ያን ያክልም የምትነግረን ከዚህ በላይ የምትነግረን ነገር ያለ እየመሰለኝ አይደለም። ያው አንዳንድ ነገሮች ይቀሩናል። እነዛን ነገሮች እንግዲህ ካጣራም በኋላ እንግዲህ መልቀቅ ካለብን የምንለቃትን የሚሆነው ማለት ነው። ወደ ቤተሰቦች እንግዲህ እስካሁን የነበረን ቆይታ ይህንን ይመስላል። እንግዲህ በድጋሚ በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ እስከዛው አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ በድጋሚ ተመልሻለሁ። ዳኒ ነኝ። ውድ ቤተሰቦች እንግዲህ አሁን ከእንግዳ ጋር ነው የምገኘው። ምንድነው ይሄ አጠገብ የምትመለከቱት እንግዲህ ውድ ቤተሰቦች በተደጋጋሚ ዳኒ የግድ ማውራት ያለብን ነገር አለ፣ አንተን ማናገር የግድ አለብኝ፣ በጣም አስቸኳይ ጉዳይ ነው ብሎ እንግዲህ በተደጋጋሚ በስልክ እየደወለ ሲያስጨንቀኝ ነበረ። ውድ ቤተሰቦች ነገሩን እንግዲህ ከራሱ ነው የመጣው ሁሉም ነገር። ማለትም ይሄ ካሜራውን መክፈትና መቅረጽም ራሱ ማለት ነው ግዴታ ካሜራ አብረተህ ሁሉንም ነገር አብረን መነጋገር አለብን ብሎ እንግዲህ ከራሱ የመጣ ሀሳብ ነው። ምንድነው አሁን እየተፈጠረ ባለው ነገር ላይ በጣም አስቸኳይ የሆነ ማስረጃ ስላለኝ ነው። በጣም የፈራሁትም ነገር አለ። ነገሮች እንደተጀመረው አይደለም እየሄዱ ያለው፣ እንደታሰበው አይደለም ምናምን በጣም የተለያዩ ነገሮች ግራ የሚያጋቡ አይነት ነገሮችን ስለነገረኝ ነው እንግዲህ ካሜራ ሳላበራ ላውራህ ብዬው ነበረ። ከዛም በኋላ ግን አይ ካሜራ ፊት ለፊት ነው ነገሮችን ሁሉ በስነ ስርዓት ማውራት ያለብን ብሎኝ ነው እንግዲህ እንግዳችንን እዚህ ድረስ እንግዲህ የጠራ ነው ማለት ነው። ውድ ቤተሰቦች እስካሁን እንግዳችን እያልኩኝ ሳወራችሁ የነበረው ግለሰብ እንግዲህ እዚህ ጋር የምታዩት እንግዳችን ማለት ነው ኤልያስ ይባላል። ኤልያስ ማለት እንግዲህ ውድ ቤተሰቦች ከኔ ጋር እንተዋወቃለን። ከዚህ በፊት ከኔም ከኤልሲም ጋር እንተዋወቃለን። ማን ነው ብላችሁ ይሄን እያሰባችሁ ይሆናል። እሱ ማለት እንግዲህ የአክስቴ የቅርብ ዘመድ ነው። ውድ ቤተሰቦች ይሄ ማለት ደግሞ ያው ከኔም ጋር ከኤልሲም ጋር እንግዲህ ዝምድና እንዳለን ነው እስካሁን የምናውቀው ማለት ነው። ያው ኤልያስ እዚህ ድረስ ስለመጣህ በጣም አመሰግናለሁ። ያው የሆነ በጣም የተፈጠረ ነገር እንዳለ ገብቶኛል። ከንግግርህ ራሱ ተረድቻለሁኝ። ስትመጣም ራሱ በጣም ተረጋግተህ አይደለም የመጣኸው። በጣም የመንተዋተብ ነገር የመፍራት ነገር ነው ፊት ላይም ሳነብ የነበረው። መጀመሪያ ራስን አስተዋውቅልንና ከዛም በኋላ ያው እኔም ስምህን ተናግሬያለሁ፣ ግን ስላለው ነገር ራስን አስተዋውቅልንና እንግዲህ ስላለው ነገር ወደ ወጣህበት ወደ ዋናው ቁም ነገር እንሄዳለን። ያው እኔ ያው ኤልያስ እባላለሁ፣ ግን ደግሞ ማለት በቃ በጣም ፈርቻለሁ። እኔ እንጃ እንዴት እንደምናገር ራሱ አሁን ራሱ እዚህ ቁጭ ብዬ በቃ ስለኔ መናገር በጣም ነው በቃ እየፈራ ያለሁት። እዚህ ድረስ በመሃል በመንገድ ላይ የመጣው ራሱ ብዙ ቴክስቶች ይገቡልኛል። ቅድም እንዳሳየው በቃ ይሆናላ እኔ እንቅልፍ መተኛትም አልቻልኩም። በቃ መንገድ ላይ እየሄድኩ ራሱ ያ ነገር ነው ትዝ የሚለኝ እና ያው አንተ ደግሞ ታውቃለህ እኔን እንደ ቅርብ ዘመድ ነው የምታይኝ። እኔ ግን አንተንና ኤልሲን በቃ አንተን እንደ ወንድም እሷን ደግሞ እንደ እህቴ ነው ማየት
በቃ በሰፈራችን ላይም ሌላ ምንም ማቀው ቤተሰብም የሆነ ማቀው ጓደኛ ስለሌለኝ እናንተን ነው ማቀርበውና አሁን የሆነ ነገር መናገር ፈልጋለሁ፣ ግን ደግሞ በዙሪያዬ በጣም ብዙ ሰው ስላለ እኔን በጣም ያስጨነቁኝ ነው። አልገባኝም ኤልያስ። ልክ ነህ ማለት የቅርብ ዘመድ ብዬ ያራኩ ከመሰለ ለማራቅ ፈልጌ ሳይሆን ያለንን ቅርበትና ዝምድና እንግዲህ በግልጽ ለተመልካቾቻችን ማሳወቅ ስላለብኝ ነው። ለእኔም ወንድሜ ነህ፣ ለኤልሲም ወንድሟ ነህ። እኔም ለአንተ ወንድም ነኝ፣ ኤልሲም ለአንተ እህት ነች። እና ልክ ነህ። እኔ እያራኩኝ ምናምን ነገር አይደለም እንደዛ ያልኩት። አውቃለሁኝ ያን ያክል ብዙም ዘመድ እንደሌለም። እኛው ለእኛው ነን። ሲጀመር የእኛ ቤተሰብ ያን ያክልም ብዙ ዘመድ አለን ብለን የምንኩራራበት አይነት ቤተሰብ አይደለም ያለን። አክስታችን፣ እናታችን እንዲሁም ደግሞ ክፍለ ሀገር ያሉት የአባቴ ቤተሰቦች በቃ የእነሱ ራሱ በጣም ውስብስብ የሆነ ጉዳይ ነው። እሱን እንተውና አሁን ከቅድምም ራሱ በመግቢያችን ላይ ራሱ ስትነግረኝ ነበረ ስንገናኝ ራሱ ዳኒ እኔ በጣም ፈርቻለሁ፣ በጣም ብዙ ቴክስቶች እየደረሱኝ ነው፣ ማስፈራሪያ ቴክስቶች እየደረሱኝ ነው ብለኸኛል። ውድ ቤተሰቦች ይህንንም ደግሞ እኔ ራሱ አይቻለሁኝ። በጣም ግራ ገብቶኛል ራሱ ያንን ነገር ካየሁኝም በኋላ ነገሩን ከስር መሰረቱ ከመጀመሪያው ጀምሮ ባውቀው ደስ ይለኛል። ለምን ነገሮችን ግዴታ መቼም እርዳታዬን ፈልገህ እንደመጣህ አቃል ገብቶኛል። እንደዛ ነው አመጣጠህም ራሱ ስትለኝም የነበረው እንደዛ ስለሆነ ማለት ነው። እስቲ ያለውን ነገር በግልጽ ብትነግረኝ ከመጀመሪያ ጀምሮ ምንድን ነው የተፈጠረው? ለምንድን ነው እነዚህ ሰዎች እንደዚህ አይነት የማስፈራሪያ ቴክስት የሚልኩልህ? ማን ናቸው? ምንድን ናቸው? ከየት ነው? ምንድን ነው ያገናኛችሁ ነገር? እስቲ እያንዳንዱን ነገር ንገረኝ። ያው ዳኒ ያንተ አክስት በጣም ለኔ የምታግዘኝ በብርም በተለያየ ነገሮች በቃ በጣም ታግዘኛለች እና እሷ ያለችኝ ነገር ነው የምሰራው። እና እነዛ ሰዎች ጋር ደግሞ በቃ እኔ በሆነ ሰዓት በጣም ተቸግሬ ነበርና ቀጥታ የሄድኩት ያንተ አክስት ነው፣ ያንተ አክስት ጋር ነው። ያንተ አክስት ብለህ ባታረቃጠሩ ነው ማለት ለእኔም አክስት እንደሆነች ለአንተም አክስት እንደሆነች ነው የምናውቀው አይደል? አክስታችን ብለህ አክስታችን ጋር ነው የምሄደውና በጣም በብዙ ነገር ታግዘኛለች እና የሆነ ሰዓት በጣም አስቸኳይ ጉዳይ ገጥሞኛል፣ ልትረዳኝ ገባ። በዛ ሰዓት ደግሞ ችግር ላይ እንዳለ ስለገባኝ በቃ በዛው እጥፍ እከፍልሃለሁ ምናምን ብላኝ የሆነ ሰዓት እቤት ውስጥ ተገናኘንና አወራን እና እንደነገርኩ አክስታችን በቃ ለኔ ማለት ታውቃለህ፣ ያው አክስታችን ከውጭ ሀገር ከአውሮፓ እንደመጣችና ከዛ ከመጣች ጀምሮ ብዙ ጊዜ ራሱ እዛ እንደቆየች አውቃለሁኝ፣ ረጅም ጊዜ ምናምን ነገር ማለት ነው። እና ብዙ ስራ ታሰራኛለች ምናምን። ያው እኔ ደግሞ ያለሁበትን ሁኔታ ታውቃለህ፣ ትንሽ የገንዘብ እጥረት ምናምን አለኝ። ራሴን ለማስተዳደር ምንም ስራ ከሷ ውጭ ምንም ስራ አልሰራም፣ አላገኘሁም። እና ከዛ ከመጣች በኋላ ለአንድ ዓመት ለሁለት ዓመት ያክል ከሷ ጋር ነው የምንሰራውና በቃ ለሷ ጥሩ ያደርግላት ለታመነላት ሰው ጠቀም ያለ ገንዘብም ጠቀም ያለ ነገሮችም ታደርግልህ ነበርና የሆነ ሰዓት በቃ ጠራችኝና እንዴት ብዬ እንደምነግርህ አላውቅም። በቃ አሁን ራሱ በጣም ይሄን ነገር ለማውራት እየከበደኝ ነው። የሆነ በቃ ትዝ ነው የሚል ቤት መታየው። ቆይ አንድ ነገር እስቲ እኔ ልጠይቀ ማለት አክስቴ ታውቃለህ እንደታሰረች፣ ያው መሳይ ላይ ተኩሳበት እንደታሰረች ሁሉንም ነገር ታውቃለህ አይደለም? ከዛም በፊት እንግዲህ ከሷ ጋር በጣም ብዙ ስራዎችን ስትሰሩ እንደነበር ለአንድ ዓመት ወር ለሁለት ዓመት ያክል ከሷ ጋር በጣም ብዙ ስራዎችን ስትሰሩ እንደነበረ አንተም ከሷ በጣም እየተጠቀምክ እንደነበረ እንደዛ ነበር እኔ የማውቀው ነገር ማለት አሁን እያልከኝ ካለው ነገር ጋር እንጃ ምን በጣም ማስፈራሪያ እየደረሰ እንደሆነ ነው እየነገርከኝም ያለው ያሳየኸኝም። ግን ደግሞ ቀጥታ ወደ አክስታችን ወሬ ገባ፣ ግራ ገባኝ። እስቲ ያለውን ነገር በስነ ስርዓት አስረዳኝ። አክስታችን መሳይ ላይ ከተኮሰችበት በኋላ ታስራለች። እሷ ከታሰረች በኋላ እኔ በቃ ቤትም ለሊትም ይመጡብኛል ሰዎች አንኳኩቶ ይሆን አስፈራርቶ ይሄን ወሬ ምን አይሉኛል ማለት ይሄን ወሬ ምንድን ነው ወሬው? አልገባኝም። ነገሩን እስቲ ግልጽ አድርግልኝ። ማለት የአክስታችን መታሰርና የእነዚህ ሰዎች ያንተን የማስፈራራት ሁኔታቸው ምንም አልገባኝም፣ ሊዋጥልኝ አልቻለም ሲጀመር። እኔ እንጃ እኔ እንደምነግርህ አላውቅም። ያው መሳይ በሽጉ ከተመታ በኋላ እንደገና ደግሞ እያስፈራሩኝ ነው። እኔ ማን ናቸው የሚያስፈራሩ? አልገባኝ። ማን ናቸው? እኔ አላውቃቸውም። በቃ የአክስት አብረን ምሰራ አዳዲስ ሰዎችም አሉ። በፊትም አውቃቸው እኔ ጋር ምሰራው። ቆይ አልገባኝም። ለማለት እየሞከርክ ያለው ነገር ምንድን ነው? የአክስታችን ሰዎች ናቸው ነው እያልከኝ ያለው? እንደዛ ነው እያልከኝ ያለው? አዎ እነሱ ናቸው። ግማሾቹን 1 2 3ቶቹን አውቃቸዋለሁ።
ሌሎቹ ደግሞ በቃ አሁን የመጡ አዳዲስ ናቸውና በጣም ግዙፍ ናቸው፣ ግብዳ ናቸው፣ መሳሪያ የያዙ ናቸው። ከዛ በቃ ቀን በቀን እየመጡ እኔን ያስፈራሩኛል። ይሄን ነገር ለሰው ብትናገር ምኑን ነው? ይሄን ነገር ኦልሬዲ እኮ ታስራለች አይደለም እንዴ ሴትዮ? የመሳይ መተኮስ ከሆነ ማለት አልገባኝም። በጣም ግራ እያጋባኝ ነው። መሳይ ላይ ተኩሳ እንደታሰረች አሁንም ፍርድ ቤት እንዳለች እንግዲህ ማንም የሚያውቀው ነገር ነው አይደለም? ምንድን ነው ይሄን ነገር ማለት አልገባኝ። መሳይ ላይ መተኮሱን ነው ወይስ ሌላ ነገር አለ ነው? ከዚህ ሌላ ነገር የምታውቀው ነገር ምንድን ነው? ለምን አትነግረኝም? እኔ ዳኒ እኔ እንደ ወንድሜ ነው ማለት ቅድም እንደነገርኩ ይሄን ነገር ራሱ አሁን በቃ የሆነ እየፈራሁ ነው እዚህ ቁጭ ያለሁት። የሆነ ድንገት መጥተው ራሱ የሚገሉኝ ነው የሚመስል። በቃ ይሄ መረጃ ወይ ደግሞ የሆነ ሰው ጋር ከምናውቀው ሰው ጋር ብናይ ከምንጠረጠረው ሰው ጋር ብናይ እንገድልሃለሁ እያሉ ነው የሚያስፈራሩ። ግዙፍ ናቸው፣ ግብዳ ናቸው፣ መሳሪያ የያዙ ናቸው። ታችን ከታሰረች በኋላ ደግሞ ቀን በቀን ነው ዛቸው፣ ቀን በቀን ነው ይደወልልኛል። አዲስ ቁጥር ነው፣ አዲስ ቁጥር ነው። እኔ ደግሞ በቃ እኔ እንጃ እኔ ምግብ ስበላ ውጭም በቃ እንደዚህ በቃ እንትን እያልኩ የተጠራጠርኩ የሆነ ቦታ ማታ ወቅ ሳረግ በቃ ወይ አንዱ ገፍቶኝ ያልፋል ወይ አንዱ በቃ ሊጣላኝ ይሞክራል። በቃ ትዝ እያለ የነሱ በቃ የአክስታችን አብረዋት የሚሰሩ ናቸው። አሁን ላይ ደግሞ ታውቃለህ በጣም ችግር ውስጥ ነው። አክስታችን እስር ቤት ከገባች በኋላ እኔ ችግር ውስጥ ገብቻለሁ። እንደ በፊቱ ብር አላገኝም ምናምን፣ እንደ በፊቱ አልበላም አልለብስም። አሁን በቃ በዛም እነሱ ፈራሩኛል። እኔ ደግሞ የብር ችግር ውስጥ ነው ያለሁት እና አንተ በቃ የሆነ እንድታግዘኝ ነው። ከአንተ የምደብቀውም ነገር ስለሌለ ነው እዚህ ድረስ መጥቼ ላወራህ የፈለኩት። ኤልያስ እሺ መምጣትህ እሺ እያስፈራራሁ እንደሆነ አይቻለሁ ምናምን፣ ግን ደግሞ ምንም ነገር እኮ ግልጽ አድርገህ እየነገርከኝ አይደለም። ማለት እያስፈራሩኝ ነው። ይሄንን ነገር ማንም ቢሰማ ይሄንን ነገር ማንም ቢያወጣ ምንድነው? እኔ ምንም እየገባኝ አይደለም። ቆይ መሳይ ላይ መተኮሷ ሁሉም አውቆት እንግዲህ እሷም ቅጣቷን እያገኘችበት ያለችበት ነገር ነው አይደለም? ምንድነው ግራ የገባ ነገር ማለት እኔን ራሱ በጣም ግራ እንድጠራጠሩ ላይ ያደረከኝ ነው። ለምን በስነ ስርዓት አታወራኝም? እኔ እኮ በስነ ስርዓት እያወራሁ ነው፣ ግን አሁን በጣም ውስጤ በጣም ፍራቻ አለ። ለምንድን ነው የምፈራው? ማን አለ እዚህ ውስጥ? አሉ ሰዎቹ ንገረኝ። እዚህ ጋር ከምታያቸው ሰዎች ውስጥ አሉ? እዚህ አይደሉም። ግን እና ታዲያ ምንድን ነው የሚያስፈራ? ቴክስት ይልኩልኛል፣ ያስፈራሩኛል። እዚህ እንደመጣው ካወቁ ደግሞ በቃ ያጠፉኛል። እና ከዚህ እንዴት እንደምወጣ ራሱ አላውቅም። እዚህ ራሱ በቃ አሁን እንደገባኝ ከሆነ ተሳስቼ ነው የመጣሁት። ምን ማለት ነው ተሳስቼ ነው የመጣሁት ማለት? ከዚህ ከወጣሁ ስገባ ማይቶኝ በቃ ይከታተሉኛል እንዳለ እና እንደነገርኩ ነው። በቃ እዚህም ስገባ ያዩኝ ይመስለኛል። በቃ ከፈለክም እንደው ቴክስቶቹን ቀደም እኮ አይቼዋለሁ አይደለም እንዴ? ቴክስቱን ምንድነው የምትለኝ ኤልያስ? ቴክስቱ የማስፈራሪያ እንደሆነ እኔም ገብቶኛል እኮ። ንገረኝ ምንድነው? ቆይ ማለት የላኩልኝ ቴክስቶቹን በሙሉ ያቸው በ5 በ6 ስልክ አይነት አዳዲስ ስልክ ነው እንዳለ የሚገባልኝ። እሺ ልክ ነህ። እኔ በጣም በተለያየ ስልክ እንግዲህ ወደ 5 6 ወደ 7 ስልኮች አሉ እዚህ ጋር በእነሱ እንዳለ የተለያየ ቴክስት ነው የገባው። ቁጥር ብቻ ነው ማንሳትም አልችልም። በቃ የሆነ ካነሳውኝ እነሱ ናቸው። በቃ ዛቻ ነው፣ ማስፈራሪያ ነው። ምንድነው እሱ የተፈጠረው? ምንድነው? በስነ ስርዓት ለምን አትነግረኝም? ማለት ሁኔታውን ምንም ግልጽ አድርገህ እያወራህልኝ አይደለም። እኔ እንድጠራጠርህ ራሱ እያደረከኝ ነው ያለው ኤልያስ። እኔ ካንተ ጋር እንደዚህ አይነት ነገር አልፈልግም። ለራሴ ስንት ስራ ትቼ የመጣው ሰው ነኝ። እማትነግረኝ ከሆነ መሄድ ትችላለህ። እኔ በጣም ጉዳይ ያለብኝ ሰው ነኝ። ትሰማኛለህ አይደል ኤልያስ? አውቃለሁ ብዙ ስራዎች። እኔ አሁንም ስላሳየኸኝም ነው ይሄን ያክል ራሱ ድል እየሰጠሁ ያለሁት። ለምንድን ነው በስነ ስርዓት የማትነግረኝ? እንዴት ብዬ እንደምነግርህም አላውቅም። በጣም እየሞቀኝም እየጨነቀኝ ነው ያለውና ተረጋጋ። እሺ በመጀመሪያ ተረጋጋና ከዛ በኋላ በስነ ስርዓት ታወራኛለህ እያልኩ ነው። እያንዳንዱን ነገር ንገረኝ። አክስቴ ቆይ አስጨርሰኝ። አክስቴ እስር ቤት እንዳለች እናውቃለን። እሺ ለሷ የሚሰሩላት ሰዎች ነበሩ፣ ይኑሩ። እሺ አንተም ከነሱ መካከል አንዱ ነው። ለሷ ተሰራ ነበር ያሉት። አክስታችን እስር ቤት ከገባች በኋላ በቃ እያስጨነቁ ለምን ንገረኝ። እኔ ራሱ ሊገባኝ አልቻለም። በቃ እሱ ልነግርህ የመጣሁት ምንድነው? አንተ ሰውዬ እየቀለድክብኝ ነው እንዳለ። እየቀለድኩ አይደለም። እና ታዲያ ለምን ደግሞ አታወራው በስነ ስርዓት? ምን ሆናል ኤልያስ? ነገርኩህ እኮ በቃ አክስታችን እስር ቤት ከገባች በኋላ እያስጨነቁኝ ነው። ማን ናቸው? ምንድን ናቸው? አክስቴ ሲሰሩ የነበሩ ምንድነው ስራው? እሺ ምን ስላወክ ነው እንደዚህ እያደረጉ ያሉት? ይሄን ነገር ትናገርና የሚሉህ ምንድነው? ንገረኝ። እኔ ራሱ ግራ ገባኝ። አታውቀውም? አላውቀውም። አንተ ሰውዬ እየቀለድክብኝ ነው እንዳለው። እኔ እየቀለድኩ ኤልያስ ይኸውልህ፣ በእናትህ እኔ ጭራሽ እንደዚህ አይነት ነገር መስማት አልፈልግም። አሁን ላይ የምታወራ ከሆነ በስነ ስርዓት አውላ፣ አለበለዚያ ውጣልኝ።
የሰማኝ ነው። ውጣልኝ እያልኩ ነው። በስነ ስርዓት ማታወራ ከሆነ ውጣልኝ። እኔ እኮ እሺ አልኩህ፣ እነግርሃለሁ። ግን እኔ አሁን ላይ በምን እንደሚያስፈራሩኝ በቃ እየገባኝ አይደለም። እሺ ፈርተህ ነው አይደለ እዚህ የመጣኸው? በቃ አስፈላጊ የሆነ ከለላ ይደረግልሃል። ከኛ ሰዎች ጋር ትቆያለህ። እያንዳንዱን ነገር ግን በመጀመሪያ ንገረኝ፣ አለበለዚያ ግን መውጣት ትችላለህ። እየሰማኝ ነው አይደለ? እኔ ከዚህ በላይ ጊዜ ማባከን አልፈልግም። በቃ እሺ እነግርሃለሁ። ያው እንዴት ብዬ እንደምነግርህ እየጠበቅኩ ነው። ንገረኝ ኤልያስ እባክህን፣ ጊዜን አትፍጅብኝ። በጣም ብዙ ስራ ያለብኝ ሰው ነኝ። ተናገር፣ ምንድን ነው ከአክስቴ ጋር ምንድን ነው ያለው ነገር? የአክስቴ ሰዎች ለምንድን ነው አንተን የሚያስጨንቁ? ንገረኝ። በዛ ላይ ደግሞ እሷ እስር ቤት ነው ያለችው አይደለ? ምን ተፈጥሮ ነው? ምንድን ነው ንገረኝ። እስር ቤት እንዴት እንደሚሆን ይሄን ነገር ከተናገርኩ በቃ እንደምሞት አውቀዋለሁ። ይሄን ነገር እንደሚደርስብኝ አውቀዋለሁ። ይኸውልህ ንገረኝ። እኔ ሲጀመር አሁንም ራሱ ማስፈራሪያውን ስላየሁኝ አንተን ለአንተ አስፈላጊ የሆነ ከለላና ጥበቃ እንዲደረግልህ አደርጋለሁኝ። ሲቀጥል ደግሞ ያለውን ነገር ንገረኝ። ለአንዴና ለመጨረሻ ጊዜ ምንም የሚፈሩ ሰዎች አይደሉም። ይሁን ችግር የለው። ማንም አይፈራም፣ ማንም ምንም አያመጣም። ግን ሰማኛለህ፣ አይፍሩ። ግን ደግሞ ምንም አያመጡ። እኛ ጋር እስካለ ድረስ ማንም አይነካም። ይህንን በፈለከው ነገር ላረጋግጥልህ እችላለሁ። እየሰማኝ ነው አይደለ? እንደዛ ባይሆን ኖሮ እኔም ይህንን ስራ ስሰራ በህይወት አልቆይም ነበር። በጣም ብዙ የሚዝቱብኝ፣ በጣም ብዙ ጠላቶችን አፍርቻለሁኝ። ግን ደግሞ ግዴታ ራሴንም መጠበቅ ስላለብኝ አባሎቻችንም ቢሆኑ ሁላችንም እዚህ ቦታ ላይ የምታይን ሰዎች አንድ አይነት ሁኔታ ላይ ያለን ሰዎች ነን። ሁላችንም ጠላት ያፈራን ሰዎች ነን። ስለዚህ እርስ በርስ እንጠባበቃለን። ከለላ መደረግ ላለበት ሰውም እንግዲህ ከለላ እናደርጋለን። በዛ ምክንያት ነው እስካሁንም የቆየ ነው። ይኸውልህ አንድና አንድ የምነግርህ ነገር እባክህን እያንዳንዱ ነገር ንገረኝ። በቃ የሚያስፈራ ነገር የለም። ለአንተም ከለላ ማድረግ ካለብን እናደርግልሃለን እያልኩ ነው። በቃ ምንም የሚያስፈራ ነገር የለው። ምንድን ነው ከአክስቴ ጋር የሚያገናኘው ነገር ምንድን ነው ንገረኝ። የአክስቴ ሰዎች የሚያስጨንቁ ከሆነ የሆነ ነገር አለ። በቃ በስነ ስርዓት የሆነ ነገር አለ። ለምን አንተም አብረሃቸው ትሰራ ነበር አይደለም? በዛ ላይ ደግሞ አሁን አዲስ ሰዎች መጥተዋል ብለሃል። ግን ከአዲስ ሰዎቹ መካከል ነባሮችም ነበሩ። እነዛን ሰዎች ደግሞ አንተም ታውቃቸዋለህ እንደነገርከኝ ከሆነ አይደለም? ንገረኝ። አዎ ልክ ነው። በቃ እንደዛ ከሆነ ደግሞ እውነቱን ንገረኝና ሁሉንም ነገር እናስተካክለው እያልኩ ነው። መደረግ ያለበትን ነገር እናድርግ። ምንድን ነው መናገር ሳልፈልግ ቀርቼ እኮ አይደለም፣ ግን በውስጤ በቃ ብዙ ፍርሃቶችን ነው ያዝኩት። ፍርሃትን አውጣና እውነቱን ተናገር። ከዛ በኋላ ሁሉም ነገር ቀላል ይሆናል። እየሰማኝ ነው አይደለ? አክስታችን ከመታሰሯ በፊት ሁሌ በቃ እንገናኝ ነበርና ቀን በቀን ነበር የምንገናኝ። ከዛ የሆነ ሰዓት ለ1 ለ3 ቀን ጠፋችብኝ። ከዛ በአራተኛው ቀን ደወለችልኝና ቤት ሄድኩ። የተቀጣጠርንበት ቦታ ራሱ በጣም በቃ የሆነ የሚያስፈራላ አይቼው ማላውቀው ቦታ። ሁሌ የምትገናኝበት ቦታ አይደለም? ሁሌ የምንገናኝበት አይደለም። እሺ ከዛስ? ከዛ በቃ አሁን ላይ በጣም አስከፊ ደረጃ ላይ እንደሆነችና ይሆናላ እኔ በቃ እንዴት ልንገርህ፣ ለእሷ እኔ በቃ አስርጋጇ ነኝ። እኔ በቃ ከጎኗ አልጠፋም። የምታዘኝ ነገር በቃ ሁሉንም አደርጋለሁ እና አስከፊ ሁኔታ ውስጥ እንዳለች ከዚህ በኋላም በቃ እኔ እንደ ቀኝ እጇ በቃ ሁሉንም ነገር እኔ እንዲቆጣጠርላት እንደምፈልግና ከዚህ በኋላ ደግሞ በቃ ምንም አይነት ነገር ቢመጣ ከሷ እንደማለይ ምናምን ነገረችኝ። ከዚህ በኋላም ጥሩ ነገር እንደማይመጣም ነገረችኝ። አልገባኝም። መቼ ነው ይሄ ሁሉ? ቆይ ከመሳይ ላይ ተኩሳ ከመታሰሯ በፊት ነው ይሄን ነገር እያልከኝ ያለኸው? አዎ ከመታሰሯ በፊት ነው። እሺ ከዛ ከአራተኛው ቀን ካወራን በኋላ በድንገት ሳላስበው ታሰረች። እኔ ደግሞ ደንግጬ በቃ እዛ የታሰረችበት ሁኜ በቃ ሁሉን ነገር ለማጣራት ሞክርኩኝ። ያው የታሰረችበት መንገድ መሳይን በሽጉጥ እንደመታችው ነው። እና ቀን በቀን እየሄድኩኝ በቃ ጠይቃታለሁ። እንደውም አንዳንዴ በቀን 2 3 የሚሄድበት ነገር አለ። ግን እዛ ውስጥ ያለ ሰዎች ደግሞ አንዳንዴ አያስገቡኝም እና እዛ እስር ቤት በታሰረችበት ሰዓት በቃ ሁሌ ስንመላለስ የሆነ ቀን ግን በቃ የሆነ ከባድ ሚሽን እንዳለና ያንን ሚሽን ደግሞ እኔ እንደምወጣው እኔ እንደምችለው በቃ የሆነ አበረታታች። ማለት ምን አይነት ሚሽን ነው? በቃ የሆነ ሰው እንደሚታገትና ያን የታገተውን ሰው ደግሞ በደንብ እንደምጠብቀው እነዛ ከኔ ጋር የነበሩ ሰዎችና አዲስ ሰው ቀጥረን ነገሮች እንዲያካሂዱ ምናምን ነገረች። ማለት አልገባኝም። ቆይ አንድ ጥያቄ ልጠይቅህ። ሰው ማገት ማለት አልገባኝም።
ሲጀመር ማን ነው የሚያግተው? እናንተ ናችሁ እንደዚህ የምታደርጉት? ንገረኝ። አዎ እኛ ነን። ኦኬ ስለዚህ እኔ እንድወጣና ያንን ሚሽን ደግሞ በቃ እኔ ብቻ የእሷ አሰርጋጅና የሆነ ቀኝ እጇ እንደሆንኩ እሷ እኔ ላይ በጣም እምነት ስላላት ይሄን ጉዳይ ለእኔ ነው መስጠት የፈለገችውና በፊት ከነበሩትም አዲስም ጨምረ አንድ ሰው የሚታገታለ ብላ ነገረች። ከዛ በዛን ማን ነው የሚታገተው? ንገረኝ። ማን ነው የሚታገተው? ማን ነው የሚታገተው? ንገረኝ። ተናገር። ማን ነው? ምንድን መሳይ ነው። መሳይ ምንድን ነው እያወራ ያለው አንተ ሰውዬ? መሳይን አንተ ነው ያገተው? ንገረኝ። አንተ ነው ያገተው? ንገረኝ እኮ መሳይን አንተ ነው ያገተው? ምንድን ነው እያወራ ያለው ሰውዬ? ያማል እንዴ? መሳይን አንተ ነው ያገተው? ተናገር። የሰማኝ ነው። ተናገር። መሳይን አንተ ነው ያገተው? ነገር ምንድን ነው? ተናገር። አንተ ጋር የመጣሁት እኮ ተናገር እያልኩ ነው ሰውዬ። መሳይን አንተ ነው ያገተው? ንገረኝ። አንተ ነው ወይ? ልገለኝ ነው እንዴ? እኔ እኮ እንደነኝ ምንድን ነው እያወራ ያለው ሰውዬ? ወይኔ ዳኒ፣ እኔ ሁሉንም ነገር እነግርሃለሁ እኮ። ምንድን ነው እሱ የምትነግረኝ? መሳየት ነው ያለው? ንገረኝ። መሳየት ነው ያለው? ንገረኝ። መሳየት ነው አላውቅም፣ ግን ሁሉንም ነገር ምን ማለት ነው? አላውቅም ማለት አንተ እኮ ነው ያገትከው አይደለም እንዴ? እነግርሃለሁ እኮ። ለምንድን ነው ያገትከው? ለምንድን ነው ያገትከው? ንገረኝ። በቃ በሰዓቱ ብር ያስፈልገኝ ነበር እና ታዲያ ችግር ውስጥ ነበርኩ። ብትሆንስ ታዲያ ስራ አትሰራም? ንገረኝ። ምንድን ነው የምሰራው? ንገረኝ። ምንድን ነው የምሰራው? ጭራሽ አፍህን ሞልተህ እየተናገርክ ነው። ምን እንድሰራ ፈልገህ? ምንድን ነው የምታወራው ሰውዬ? ስርዓትህን ያዝ እያልኩ ነው። እንደዚህ ኩል ልትመላለስልኝ አልፈልግም። ትሰማኛለህ? መሳየት ነው ያለው። ንገረኝ። መሳየት ነው ያለው? እነግርሃለሁ አልኩህ እኮ። ተረጋጋ መጀመሪያ። ወይኔ ዳኒ፣ ይኸውልህ ከዛ በኋላ በቃ ሁሉንም ሰዎች አዘጋጀን። ሰውዬ የት ነው ያለው? መሳየት ነው ያለው? ንገረኝ። የሆነ ሰዓት በቃ ብዙ ተከታተልንና በጣም ጠዋት ላይ በጣም በስልክ እያወራና ከሆነ ሰው ጋር የተጨቃጨቀ መሆኑን ስናረጋግጥ እኛ እንዳንያዝ ብለን በቃ እየተጨቃጨቀ እያለ አፍነን ወሰድን። ስለዚህ መሳይ ያለበትን ታውቃለህ ማለት ነው። ነውጣ መሳይ ያለበት ትወስደኛለህ። የት ነው ያለው መሳይ? ንገረኝ። የት ነው ያለው መሳይ? ንገረኝ። እባክህ ይገሉኛል ማለት ጥበቃ አድርግልኝ። ስለምን ጥበቃ ነው የምታወራው? ይኸውልህ ማን ነው የሚገልህ? ንገረኝ። አንተ እኮ ነው ያገትከው አይደለም እንዴ? እኔ ልንገርህ። ቆይ መቼ ሰማኸኝና ሁሉም ነገር? እሺ ቀጥል፣ አውራ። መሀል ላይ በቃ ከታገተ በኋላ እኔ መሳይ አሳዘነኝ። በቃ ማለት አክስቴም ስለሌለች እዛ ስለሆነች በቃ ሰውዬ እየቀለድክብኝ ነው እንዴ ያለው? ቆይ ንገረኝ። እና ታዲያ ምንድነው ካገትክ በኋላ አሳዘነኝ ማለት? የደረሰውም ነገር ልንገርህ። መጀመሪያ ተረጋጋ እንጂ። ከዛ በመሀል ላይ በቃ እኔ እዛ ያሉ ሰዎችን በቃ እንልቀቀው፣ አክስቴም እስር ቤት ስለሆነ ቶሎ ስለማትፈታ እንልቀቀው፣ በቃ አያሳዝናችሁም ወይ? በዛ ላይ ደግሞ በቃ እኔ እንደ ዘመዴ ነው የማየው፣ በቃ ይሄን ሰውዬ ማሰቃየት ምናምን ስላቸው ከዛ ከአንዳንድ ነው እኔን ያስወጡኝ እና ከዛ በኋላ ነው ዛቻ ማስፈራራት የጀመሩት። ይሄን ነገር ለአንድ ሰው ትንፍሽ እንላለን። ቆይ እኔ ሲጀመር አንተን አላምንህም። ትሰማኛለህ አይደለ? ለምንድን ነው እንደዛ ያዘንክለት ካገትከው በኋላ? ንገረኝ። በቃ ብዙ ሲሰቃይ የሆነ በደል ሲደርስበት በቃ እኔ ደግሞ አልቻልኩም። እኔ ሰው ላይ እንደዛ ማድረግ ደግሞ አልፈልግም እና ደግሞ ያንተም ወንድም እንደሆነ ካልፈልክ ታዲያ ከመጀመሪያው ለምን ተቀበልክ? ንገረኝ። ብር ያስፈልገኝ ነበር። ከዛ በቃ አክስቴ እንደማታየኝ እንደማደርስብኝ ምናምን ካወቅ ብዙ ዓመት እንደምታሰር ካወቅኩ በኋላ ብሩን ይዤ ለመጥፋት ነበር። ከዛ በኋላ በቃ እኔም አንተን ከማግኘት በፊት ፖሊሶች እዛ ቦታ ላይ ለማስያዝ ሲሞክር እነሱ ቦታ ለውጠዋል። ማን ናቸው እነሱ? ከአንተ ጋር ሲሰሩ የነበሩት ሰዎች ነው የምትለኝ? ያስይዘናል በሚለው ከዛ እዛ ቦታ ደግሞ ፖሊስ ይዤ ሲሄድ እነሱ አልነበሩም፣ ግን የሚከታተለኝ ሰው ነበር። ከዛ በኋላ ቴክስት ማታ በሌሊት ይመጣሉ፣ ያስፈራሩኛል እና ለአንተ ልነግርህ የፈለኩት ለዚህ ነው። ስለዚህ እባክህ በቃ ምን እየሆንክ ነው? ተነስ። ትሰማኛለህ? እኔ ከአንተ ጋር እንድለምነኝ አልፈልግም። ተነስ። መሳየት ነው ያለው? ንገረኝ። መሳየት ነው ያለው? ልቀቀኝ። መሳየት ነው ያለው? ንገረኝ። ከዛ በኋላ ልቀቀኝ። ትሰማኛለህ? ኤልያስ ልቀቀኝ። ልቀቀኝ። ምንድን ነው እሺ የምልህ? ንገረኝ። ምንድን ነው እሺ የምልህ? ቀና በልና ንገረኝ። ልቀቀኝ። ማናቸው የሚገሉ? ማናቸው የሚገሉ? ከእኔ ጋር አብረው ነበሩ። እዚህ ስገባም አይተውኛል። እንዴት ብዬ እንደምነግርህ አላውቅም። በቃ ይከታተሉኛል ብዙ ቦታና ይገሉኛል። ጥበቃ አድርግልኝ። መሳይ ያለበትን አታውቅም? መጀመሪያ የነበረበትን አጥፍተውታል። በቃ ማለት አጥፍተውታል ማለት እኔም ላስይዛቸው ፖሊሶች ሄጄ ነበር። እሺ ከዛ ግን አዳራሻቸውን ሰውረዋል። ለዛ ነው ልነግርህ ቶሎ ብዬ የመጣሁት። ስለዚህ አሁን መሳይ ያለበትን አታውቅም ማለት ነው? አላውቅም። ችግር የለውም። ከአንተ ጋር በጣም ብዙ የምናወራው ነገር አለ ማለት ነው። እንደዛ ከሆነ
ቆይ አንድ የመጨረሻ ጥያቄ ልጠይቅህ። አክስቴ ይሄን ነገር ያስደረገችው እስር ቤት በነበረችበት ሰዓት ነው ማለት ነው? አዎ እስር ቤት በነበረችበት። አንተ ይሄንን ነገር አልፈልግም ካልከስ በኋላ ደግሞ ከሌሎቹ አንተ ካመጣቸው ሰዎች ጋር ነው ስታወራ የነበረው ማለት ነው? እኔንም ለማስገደል ብዙ እየመጣላች ነበር ለማስጠንቀቅም እና ለዛ ነው ከዛ በፊት ለአንተ ልነግርህ ነበር። መሳይ የት ነው ያለው? መሳይ ቀይሯል አልኩህ። የት ነው ያለው? ወዴት ነው የወሰዱት? ንገረኝ። እኔ እንጃ። መጀመሪያ ላይ ከዚህ ሀገር ውጪ ጫፍ ላይ ነበር የሆነ ገጠራማ ክልል። ከዛ ፖሊሶች እንጂ ሲሄድ እዛ አልነበረም። እዛ ያሉትን ሰዎች ስጠይቃቸው በቃ እንደዚህ አይነት ሰው አናውቅም። የአዲስ አበባ ጫፍ አካባቢ ነው የምትለኝ? መጀመሪያ እዛ ነበር። ከዛ በቃ እኔ እንደዛ ካሳዘነኝ በኋላ እና ደግሞ መስራት እንደማልፈልግ እነሱ ጋር ከነገርኳቸው በኋላ ቦታ ቀየሩ። ኦኬ። ስለዚህ በጣም ብዙ ካንተ ጋር የማወራው ነገር አለ ማለት ነው። ናውጣ ካንተ ጋር ብዙ የማወራው ነገር አለ። ናውጣ